ታሪኩ መጀመሪያ እድሜዋ 40 ዓመት የሆናት አሊስ የምትባል ቆንጆ ሴት ያሳየናል። አሊስ ላለፉት 8 ዓመታት በፓሪስ ውስጥ በሚገኝ የፋሽን መጽሔት ድርጅት ውስጥ ስትሰራ ቆይታለች። ለስራዋ በጣም ታማኝ ብትሆንም ጥብቅ ባህሪዋና የቆየ አስተሳሰቧ ለእድገቷ እንቅፋት ሆነውባታል። በዚህም ምክንያት ላለፉት 4 ዓመታት ምንም የሥራ እድገት አላገኘችም። አሊስ ከባሏ የተፋታች ሲሆን ከትንሽ ልጇ ጋር ብቻዋን ትኖራለች። ነገር ግን በስራ ጫና ምክንያት ከልጇ ጋር ብዙ ጊዜ ማሳለፍም አልቻለችም። በየቀን ወደ ስራ ከመሄዷ በፊት ልጇን እህቷ ቤት ታደርሳለች። ህይወቷ በጣም የብቸኝነት ሲሆን ለራሷም ጊዜ የላትም። አሊስ ለድርጅቱ ስራ ወደ ብራዚል ትጓዛለች። ስራዋን ጨርሳ ወደ ፓሪስ ለመመለስ አውሮፕላን ውስጥ ስትገባ አዳም የሚባል ወጣት ታገኛለች። አዳም የ20 ዓመት የኮሌጅ ተማሪ ነው። መጀመሪያ የነበረው የኢኮኖሚ ክፍል ትኬት ቢሆንም በመቀመጫው ላይ ባጋጠመ ችግር ምክንያት ወደ ቢዝነስ ክፍል ተቀይሮለታል። አዳም ከአሊስ አጠገብ ነው የተቀመጠው። እሱ ለመጀመሪያ ጊዜ በቢዝነስ ክፍል በመቀመጡ በጣም ተደስቷል። አሊስ ግን በላፕቶፑ ስራ ላይ ተጠምዳለች። በጉዞ ወቅት አውሮፕላኑ በድንገት በከፍተኛ ሁኔታ ይናወጣል። አሊስ ስለፈራች ሳታስቡ የአዳምን እጅ ትይዛለች። አዳም በውስጡ በጣም ደስ አለው። አንዲት ሴት እንደ እጁን ስትይዘው የመጀመሪያው በመሆኑ በአሊስ ይማረካል። ከጥቂት ጊዜ በኋላ አውሮፕላኑ ያርፋል። አሊስ ለመውረድ ስትዘጋጅ አዳም ሊያወራት ቢሞክርም እሷ ግን ደህናውን ብላው ትሄዳለች። በኋላም አዳም የአሊስ ፍላሽ ከመቀመጫው ስር ወድቆ ያገኘዋል። ለመመለስ ወደ አየር ማረፊያ ቢሮጥም አሊስ በእህቷ መኪና ሄዳ ስለነበር ሊያገኛት አልቻለም። አሊስ ወደ ቤት ስትሄድ እህቷ ስለ አንድ ወጣት ሐኪም ትነግራታለች። እንድታገኘውም ትወተውታታለች። አሊስ ግን እንደገና ማግባት ስላልፈለገች በትህትና እምቢ አለቻት። ይህም እህቷን አስቆጣት። አሊስ ጥሩ ሰው አግብታ አዲስ ህይወት እንድትጀምር ትፈልጋለች። ከዚያ በኋላ አሊስ ወደ ቢሮ ትሄዳለች። ነገር ግን የሥራ ባልደረቦቿ በባህሪዋ ምክንያት አይወዷትም፣ ወሬም ያወሩባታል። ቢሆንም በሁሉም ነገር የሚደግፋት አንድ ወንድ ጓደኛ ቢሮ ውስጥ አለ። ከሰራተኞቿ ማዳም አዳም የሚባል ወጣት ደውሎልሻል፣ ሊያነጋግርሽ ይፈልጋል አለቻት። አሊስ ግን አዳም የሚባል ሰው አላውቅም ብላ ጥሪውን ችላ አለችው። ቆየት ብላ አሊስ ስለ ሥራ እድገት ከሥራ አስኪያጇ ጋር ትነጋገራለች። ሥራ አስኪያጁ ግን የምትጽፊያቸው ጽሑፎች ጊዜ ያለፈባቸው ናቸው፣ ሰዎች አሁን ፍላጎት የላቸውም፣ አዲስና የሚስብ ነገር ማምጣት አለብሽ፣ እንዲህ ከቀጠለ ከሥራ ላሰናብተሽ እችላለሁ ይላታል። ይህንን የሰማችው አሊስ በዚያች ሌሊት ቢሮ አምሽታ ትሰራለች። እንዴት አዲስ ነገር ማምጣት እችላለሁ ብላ ስታስብ ያ ሰራተኛ የሰጣትን የአዳምን ስም የያዘ ማስታወሻ ታገኛለች። በድንገት ፍላሿን አውሮፕላን ውስጥ እንደረሳችው ትዝ አላት። ሳይዘገይ ለአዳም ደውላ የት ነህ? ፍላሹ በጣም ያስፈልገኛል ትለዋለች። በዚያን ጊዜ አዳም ከጓደኛው ጋር መጠጥ ቤት ነበር። አሊስን ወደዚያ እንድትመጣ ይነግራታል። አሊስ እዚያ ስትደርስ አዳም ወደ ውስጥ አስገብቶ ከጓደኞቹ ጋር ያስተዋውቃታል። የሚገርመው የአሊስ ሁለት የሥራ ባልደረቦች እዚያ ነበሩ። አሊስን ከአዳም ጋር በማየታቸው በጣም ይገረማሉ። አሊስ ፍላሿን ወስዳ ለመሄድ ትቸኩላለች። አዳም ግን ፍላሹ ያለው ቤቴ ነው፣ ወደዚያ መሄድ አለብን ይላታል። ወደ ውጭ ወጥተው አዳም በሞተር ብስክሌቱ እንድትሳፈር ይነግራታል። አሊስ ለመጀመሪያ ጊዜ በሞተር ስለምትሳፈር በጣም አመነታች። አዳም ሄልሜት ሰጣት። አሊስ ያን ለማጥለቅ ስትቸገር አዳም ግን ይረዳታል። በዚያ ቅጽበት የሥራ ባልደረቦቿ በድብቅ ፎቶ እያነሷት ነበር። ፎቶ አሊስና አዳም እየተሳሳሙ ይመስላል። ያንን ፎቶ ወዲያው ኢንተርኔት ላይ ለጠፉት። አዳም አሊስን ወደ ቤት ይወስዳታል። አዳም ከአሊስ ጋር ረዘም ላለ ጊዜ ለማውራት ፈልጎ ፍላሿን ለመስጠት ሆን ብሎ ይዘገያል። በመጨረሻ ፍላሿን ሰጥቷት ልትሄድ ስትል አዳም በሞተር ላድርሰሽ ይላታል። እሷ ግን አይ ታክሲ ይዛለሁ ትላለች። ከዚያም አዳም ከፈለግሽ አንድ ቀን ቡና መጠጣት እንችላለን ብሎ ይጠይቃታል። አሊስ ምንም ምላሽ ሳትመልስ ፈገግ ብላ አመሰግናለሁ ብላ ትሄዳለች። በማግስቱ አሊስ ወደ ቢሮ ስትመለስ ሁሉም ሰው በግርምት ያያታል። ምክንያቱን ያልተረዳችው አሊስ አንዷ ባልደረቧ ኢንተርኔት ላይ የተለጠፈውን ፎቶ ስታሳያት ገባት። አሊስ ነገሩ ስህተት መሆኑን ብታውቅም ሥራ አስኪያጁ ግን ፎቶን ሲያይ በጣም ይደሰታል። አዲሱ አቋምሽ በጣም ደስ ይላል ይላታል። አሊስ ምንም የተፈጠረ ነገር የለም ብትልም ሥራ አስኪያጁ ግን የሚያስፈልገን ልክ እንደዚህ አይነት ነገር ነው፣ ልጁ ካንቺ በጣም ያንሳል፣ ይህም ነገሩን የሚስብ ያድርገዋል ይላታል። መጽሔቱ ለወጣቶች የሚዘጋጅ በመሆኑ አሊስ ከወጣት ፍቅር እንደጀመረች ከታየው የወጣቶችን አስተሳሰብ በተሻለ እንደምትረዳ ያስረዳል። ይህንን ነገር ቀጥይበት፣ ለመጽሔታችን ሽያጭ ይጠቅማል ይላታል። ሰዎች ወሬ ይወዳሉ። ጓደኛውም ለታይታ ብቻ ከአዳም ጋር አሳልፊ፣ ሥራ አስኪያጁ ከወደደው የሥራ እድገት ታገኛለች። ቢሆንም በሰው ስሜት መጫወትና ግንኙነትን ማስመሰል ትክክል እንዳልሆነ ይሰማታል። ነገር ግን በዚያ ሰዓት አሊስ የምታስበው ስለ ሥራ እድገቷ ብቻ ነበር። ለሥራ ስኬቷ ስትል አዳምን ለመጠቀም ወሰነች።
በማግስቱ አሊስ አዳምን ዳግመኛ ታገኘዋለች። በዚህ ጊዜ ሙሉ በሙሉ በአዲስ ዘይቤ ተውባ ነበረ። አዳም አይኑን ከአሊስ ላይ ማንሳትም አልቻለም። አሊስ አዳምን ማስመጥ ጀመረች። አብረውም ጊዜ አሳለፉ። አዳም ከአሊስ ጋር መሆኑን ማመን ይከብደዋል። በዚያች ምሽት አሊስ አዳምን በአንደኛው ጓደኛው ወደሚዘጋጅ ትርኢት ትወስደዋለች። እዚያም አሊስ ከአንድ በ20 ዓመት ከሚያንሳት ወጣት ጋር የፍቅር ግንኙነት እንዳላት ለሁሉም ሰው ኦን ብላ ለማሳየት ትሞክራለች። ከዚህ በኋላ አሊስና አዳም ለብቻቸው ማውራት ይጀምራሉ። አዳም እንዲህ ተገናኝተን አብረን ጊዜ እናሳልፋለን ብዬ በፍጹም አስቤ አላውቅም ይላታል። አዳም አሊስ የተፋታችና ሴት ልጅ ያላት መሆኑን ቢያውቅም ይህ ምንም ግድ አልሰጠውም። ልክ በዚያ ቅጽበት ስልኳ ይጮሃል። እህቷ ነበረች። ያልኩሽን ሐኪም ቤት ጋብዤዋለሁ፣ ቶሎ መምጣት አለብሽ ትላታለች። አሊስ መሄድ ባትፈልግም እህቷን ላለማስቀየም ለአዳም ልጄ ስለታመመች መሄድ አለብኝ ብላ ትዋሻለች። አዳም ይህንን ሲሰማ በጣም ይጨነቃል። ወዲያው ታክሲ ጠርቶ አሊስን ወደ ውስጥ እንድትገባ ይረዳታል። ምን ያህል እንደሚያስብላትም ያሳያታል። ቤት ስትደርስ አሊስ ከእህቷ ባልና ከሐኪሙ ጋር እራት ትበላለች። ሐኪሙ ሰክሮ ስለመጣ እንግዳ ጥያቄዎችን ይጠይቃታል። በመጨረሻም ተበሳጭቶ ይሄዳል። በሌላ በኩል አሊስ ስራ አስኪያጁን ለማስደሰትና የስራ እድገት ለማግኘት ትጥራለች፣ ግን ምንም ለውጥ አልነበረም። ስለዚህ አዳም ስራ አስኪያጁና የድርጅቱ ዋና ስራ አስፈጻሚ ባሉበት የፋሽን ትርኢት ላይ ተወስዷለች። በትዕይንቱ ወቅት አንዲት ሞዴል ትወድቃለች። አዳም በፍጥነት ሮጦ ያነሳታል። ዋና ስራ አስፈጻሚ በአዳም ድርጊት ይደነቃል። ከትዕይንቱ በኋላ ወደ ድግስ ይሄዳሉ። እየጠጡ መደነስ ይጀምራሉ። በሚደንሱበት ጊዜ በጣም ይቀራረባሉ። ነገር ግን አሊስ አንዳንድ ሴቶች ፎቶ ሲያነሷቸው ትመለከታለች። ወዲያው የአዳምን እጅ ይዛ ወደ ውጭ ትወስደዋለች። አዳም በሞተሩ አሊስን ቤት ያደርሳታል። በሆነ ቅጽበት አዳም አሊስን ለመሳም ይሞክራል። እሷ ግን ወደ ኋላ ፈግፍጋ በዝምታ ወደ ቤት ትገባለች። አዳም ትልቅ ዕድል እንዳመለጠው ይሰማዋል። ቆየት ብሎ ወደ አሊስ ቤት ይሄዳል። ልጇ እህቷ ቤት እንደነበረች ይረዳል። ከዚያም አሊስን ይስማታል። አሊስ ራሷን መቆጣጠር ስላልቻለች በመካከላቸው የጠበቀ ግንኙነት ይፈጠራል። በማግስቱ ጠዋት አሊስ ባለፈው ምሽት በሆነው ነገር ከፍተኛ የጥፋተኝነት ስሜት ይሰማታል። ለአዳም እባክህ ሂድ ትለዋለች። ነገር ግን ውጪ ከባድ ዝናብ ነበር። ስለዚህ አዳም ዝናቡ እስኪቆም ድረስ እዚያው ይቆያል። በዚህ ጊዜ የአሊስ እህትና ልጇ ወደ ቤት ይመጣሉ። እህቷ አዳም ፈልጎሽ ነበር ብላ የሆነ ነገር ትሰጣታለች። አዳም ሊሄድ ሲዘጋጅ አሊስ በድንገት አስቁማ ትስመዋለች። ነገሩ ግልጽ ይሆናል። አሊስ አዳምን በእውነት መውደድ ጀምራ ነበር። ለታይታ የጀመረችው ግንኙነት አሁን ወደ እውነተኛ ፍቅር ተቀይሯል። ከዚያ ጊዜ ጀምሮ አዳምና አሊስ ዘውትር አብረው ማሳለፍ ይጀምራሉ። አዳም አስገራሚ ስጦታዎችን ይሰጣታል፣ ለሽርሽርም ይወስዳታል። ይህም አሊስን በጣም ያስደስታታል። በመካከላቸውም ጥልቅ ትስስር ተፈጠረ። ሁለቱም በጣም ደስተኞች ናቸው። አንድ ቀን አዳም ቆንጆ ነሽ፣ ሀብታም ነሽ፣ ሁሉ ነገር አለሽ፣ ታዲያ ለምንድን ነው የምትወጂኝ ብሎ ይጠይቃታል። አሊስ መልስ አልነበራትም። ምክንያቱም መጀመሪያ ላይ ወደ አዳም የቀረበችው ለራሷ ጥቅም ነበር። አሁን ግን በእውነት ትወደዋለች። ከጥቂት ቀናት በኋላ አሊስ የሥራ እድገት ታገኛለች። በጣም ተደሰተች። ሆኖም አሁን ይህ ግንኙነት መቀጠሉ ትክክል ነው ብላ ማሰብ ትጀምራለች። አዳምን ስታገኘው በጣም እወድሻለሁ፣ ላገባሽ ፈልጋለሁ ይላታል። አሊስ ደነገጠች። እኛ በጣም የተለያየን ነን። እኔ ካንተ በ20 ዓመት እበልጣለሁ። በህይወቴ ብዙ ያልተጨረሱ ስራዎች አሉኝ። ይህንን ግንኙነት መቀጠል አንችልም ትሏለች። አክላም እወዳለሁ፣ ግን ብዙ ኃላፊነቶች አሉብኝ። ልጅ አለችኝ፣ የሥራ ህይወት አለኝ። በዚህ ሁኔታ አብረን መሆን አንችልም ትሏለች። ደግሞም ሰዎችስ ምን ይሉናል የሚለው ፍርሃት ያሳድዳታል። እዚህ ጋር ማቆሙ ለሁለታችንም ይሻላል ትሏለች። አዳም ግን ንግግሯን ሊቀበል አልፈለገም። ያም ሆኖ አሊስ ትታው ትሄዳለች። አሊስ መጀመሪያ ላይ አዳምን ለሥራ እድገቷ ብቻ እንደተጠቀመችበት ታውቃለች። አሁን ግን በእውነት ትወደዋለች። ሆኖም ኃላፊነት፣ የማህበረሰቡ ፍርሃት ከአዳም ያርቃታል። አሊስ ብቻዋን ትቀራለች። ለእሱ አዳምን መርሳት በጣም የሚያመው ሆኖባታል። በሌላ በኩል አዳምም ልቡ ተሰብሯል። አዘኑ ለአባቱ ያካፍለዋል። አባቱም እኔም ያንተ ዕድሜ ላይ ያለው ፍቅር ይዞኝ ነበር፣ ይህ የህይወት አካል ነው፣ ወደፊት መጓዝ አለብህ ብሎ ይመክረዋል። ከጥቂት ቀናት በኋላ በአሊስ ቢሮ ውስጥ ዋና ስራ አስፈጻሚው የመጽሔቱን ሽፋን ለማየት ይመጣል። ነገር ግን አልረካበትም። አዲስና ያልታወቀ ፊት ማየት ይፈልጋል። የአዳም ፎቶ ስክሪኑ ላይ ተደርጎ ነበር። ወዲያው ዋና ስራ አስፈጻሚ በፋሽን ትርኢቱ ወቅት የወደቀችው ሞዴል የረዳውን ልጅ አስታወሰ። ወዲያውኑ የምንፈልገው ልጅ ይህንን ነው፣ እሱ የመጽሔታችን አዲስ ሞዴል ይሆናል ይላል። አሊስ ይህንን ስትሰማ ትበሳጫለች። አዳምን እንደገና ማግኘት አትፈልግም። ነገር ግን በስራ አስኪያጇ ግፊት ምንም አማራጭ አላገኘችም። አሊስ ለአዳም ትደውላለች፣ መልእክትም ትልካለች። አዳም ግን እንደ ልቡ የተሰበረ ፍቅረኛ ቤት ተቀምጦ እየጠጣ ምላሽ አልሰጠም። ከዚያም አሊስ ራሷ ቤቱ ሄዳ ወደ ውጪ እንዲወጣ ታስገድደዋለች።
አዳም ምናልባት አሊስ ተመልሳ ልትመጣ ፈልጋ ይሆናል ብሎ ያስባል። አሊስ ግን ለመጽሔቱ ሞዴል መሆን አለብህ፣ ከቆንጆ ሴቶች ጋር ትሰራለህ፣ ደሞዝም ይከፈላል ትለዋለች። አዳም ይህን ሲሰማ በጣም ይናደዳል። አዳም አሊስ ዳግመኛ ልትጠቀምበት እንደመጣች ተረዳ። አንቺን ማየት አልፈልግም፣ ከዚህ በኋላ ባንገናኝ ይሻላል ብሏት ጥሏት ይሄዳል። በፎቶ መነሳቱ ቀን ሁሉም ሰው አዳምን ይጠብቃል። አሊስ በጭንቀት ትወጠራለች። እሱ ካልመጣ ስራውን እንደምታጣ ታውቃለች። በዚያው ቅጽበት አዳም ይደርሳል፣ ምክንያቱም አሁንም አሊስን ይወዳታል። አዳም ወደ ሜካፕ ክፍል ተወስዶ መልክ እንዲይዝ ይደረጋል። በዚያ ሰዓት የአሊስ ጓደኛ ወደ እሱ መጥቶ ይቅርታ ይጠይቀዋል። የሥራ እድገት እንድታገኝ ካንተ ጋር የአሰር ግንኙነት እንድትፈጥር የመከርኳት እኔ ነኝ ይለዋል። አዳም ይህን ሲሰማ ልቡ ባዘን ተሰበረ፣ ምክንያቱም የአሊስ ፍቅር ትወና ብቻ እንደነበር ያውቃል። አዳም በቁጣ ወደ ውጭ ይወጣል። ሁሉንም ሰው በሚያስደነግጥ ሁኔታ አሊስን በሰው ሁሉ ፊት ይስማታል። ከዚያም ፎቶ የመነሳቱ ሂደት ይጀምራል። ነገር ግን ይህ ሁሉ ለሱ አዲስ ልምድ በመሆኑ በትክክል ፎቶ መነሳት ያቅተዋል። ፎቶ አንሺው መመሪያዎችን ሲያበዛበት አዳም ይበሳጭና ትቶ ለመሄድ ይነሳል። አሊስ ልታስቆመው ትሞክራለች። አዳም ግን በቁጣ ተሞልቶ እኔ በእውነት ወድሽ ነበር፣ አንቺ ግን ለራስሽ ጥቅም ብቻ ነው ተጠቀምሽብኝ ይላታል። ባዘን ተሰብሮም ጥሏት ይሄዳል። አሊስም በተመሳሳይ ሁኔታ ተሰብራ ትቀራለች። ስራ አስኪያጇም ከስራ ያባርራታል። አሁን አሊስ ሙሉ በሙሉ ብቻዋን ትሆናለች። አዳምን መርሳትም አልቻለችም። የእሱ ትዝታ በየደቂቃው ያማታል። አሊስ ለእሱ አስፈላጊው ነገር የሥራ እድገቷ ሳይሆን አዳም በሕይወቷ ውስጥ ትልቁ ሰው እንደነበረ ትረዳለች። ወደ አዳም ኮሌጅ ትሄዳለች። በሁሉም ሰው ፊት ቆማ እንዲህ ትለዋለች፣ ስለ መጪው ጊዜ መጨነቅ አቁሜያለሁ። ማህበረሰቡ ስለሚሰጠው ነገር ግድ አይሰጠኝም። የምፈልገው አንተን ብቻ ነው። እወድሃለሁ፣ ካንተ ጋር መሆን ፈልጋለሁ በማለት ይቅርታ ትጠይቀዋለች። አዳም አሁንም ይወዳታል። ወደፊት መጥቶ ይስማታል፣ ይቅርም ይላታል። ከዚያ ቅስፈት ጀምሮ በደስታ አብሮ መኖር ይጀምራሉ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በተመሳሳይ ፊልም በየቀኑ እንገናኝ።